ለምንድን ነው እንደዚህ እየተከታተልከኝ ያለው? ምንድን ነው የምትፈልገው? አንቺ ነገር ይዤልሽ መጥቼ ነው። እውነት ሴት እንዳይሆን ያው ያንተ ነገር አይታመንም። ደግሞ ከየት ናት? ይመጥንሽ አይመጥንሽ አላውቅም ነው የምልሽ። አሁን ዛሬ ነው ያሰብኩትና አሁን የፈጠነው ማድረግ የሚችለው ነገር ብዬ ሳስብ የመጣልኝ ነገር ነውና ትንሽ ስጦታ ምናልባት ማሳየትም ካለ ቀጠሮ ያለኝ ከሌላ ሰው ጋር ነበር። ንገረኝ። እኔ ፈራሽው ነገር አለ እንዴ? ምንድነው እንዴ? አንተ ለምንድን ነው እሱን እንዳይለኝ የምትቆጥረው? አይደለም በጣም በቃ ተደነባብረሻለሁ ነው ልክ አይደለም። ተደነባብራለሁ የምፈልገው ሰው ሰው ልብ እኮ አይቀይረው። ነው ልቤን የሚቀይረው ይመስላል። ያንተ ቅራቅንቦ የኔ ልብ አይቀይረው። ያንተ ቅራቅንቦ ያንተን ጊፍት ምናምን ወደዛው ሰደልኝ አልፈልግም። ሰላም ሰላም፣ እንዴት ናችሁ የሜሪ ዩቲዩብ ተከታታዮች? እንዴት ናችሁ የኔ ፋሚሊዎች ቤተሰቦች? እንዴት ናችሁ? ሳምንታችሁ ቀናችሁ እንዴት ነው እያለፈ ያለው? ሰላም ናችሁ? አለን። ሁሌም በአዳዲስ ቪዲዮ ወደ እናንተ የምንመጣው እኛ ነን። እንዴት ናችሁ? ሰላም ነው ወይ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። አዳዲስ ነገር ይኖራል። በእርግጥ ደስ የሚል ጊዜ ያለው ያው ይሄ ከማኩረፍ ከመነጫነጭ ከማኩረፍ ከምናምን ወጥተን አንዳንዴ ደግሞ ራሳችን የምንሆንበት ደስተኛ የምንሆንበት የምንፈልገው ነገር የምናደርግበት ጊዜ ያስፈልገናል። እንደምታዩኝ ይሄ ትንሽ ነቃ ብያለሁ። ስለምትሰጡኝ ድጋፍ፣ ስለምትሰጡኝ ኮሜንት፣ ስለምትደውሉልኝ፣ ስለምትጽፉልኝ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልን ስለምታበረታቱ። ይሄው እንግዲህ ዛሬም በአዲስ ቪዲዮ ነው የመጣሁት። እንግዲህ እንዴት ነኝ? ምንም አይደለም። እንግዲህ ያው ህይወት አንዳንዴ ከበድ ይላል፣ አንዳንዴ ደግሞ መስቀለስ ይላል። የታወቀ ነው የህይወት አጋጣሚ ስለሆነ ማለት ነው። ስለዚህ ያው እንግዲህ ሰሞኑን ቪዲዮዎቻችንን እያያችሁ ነው። ዳጊ ምን እየሆነ እንደሆነ አልገባኝም። ስለ ዳጊ ማውራት ስለምፈልግ ማለት ነው። ዳጊ እኔ ነኝ እንዲያሸሻት፣ ዳጊ እኔ ነኝ እንዲያልፈልግም የሚያልኩት፣ ዳጊን እኔ ነኝ እንደ ብዙ መስዋዕትነት ለዳጊ ከፍሉት አይደለም። እሱ ነው ያን ሁሉ ነገር ያደረገኝ ዳጊ ነው። ስለዚህ እነዛን ነገሮች በሙሉ ረስቶ ዛሬ ለምን ወንድ ነካሽ፣ ለምን ወንድ አየሽ፣ ለምን ከወንድ ጋር ሄድሽ፣ ለምን ከወንድ ጋር መጣሽ፣ በጣም ደስ የማይሉ ነገሮች እያለኝ ይገኛል። እና አይው በጣም ደስተኛ ነኝ አሁን ያለሁበት። የራሴ ጓደኞች አሉ፣ የራሴ የምፈልጋቸው ሰዎች አሉ፣ ጊዜ ያልሰጠኋቸው ሰዎች አሉ። ለእነዚህ ሰዎች ጊዜ መስጠት አለብኝ። ጓደኝነትን በደንብ አድርጌ ማሳየት እፈልጋለሁ። ለሰው ብዬ ምንም ነገር መተው እንደሌለብኝ ይሄንን ነገር ሰው ማወቅ አለበት። አንዳንዱ ነገር የምናረጋቸውን ነገሮች በሙሉ በነፃነት ማድረግ እፈልጋለሁ። ዳጊ ካሁን መጣ፣ ዳጊ አየኝ፣ ዳጊ እንዳይደብረው ምናምን ማለት አልፈልግም። እኔ ከዳጊ ጋር እህትና ወንድም መሆን ነው የምፈልገው። አዎ በጣም እውነቱን ነው የምነግራችሁ። ዳጊ በጣም ቅስሜን ሰብሮታል በጣም። ስለዚህ እኔ መኖር እፈልጋለሁ፣ የራሴን ህይወት መኖር እፈልጋለሁ። እባካችሁ ንገሩኝ። በቃ እውነት አሁን ያላችሁን አንድ እናንተ ናችሁ። እየገባው አይደለ? ከእሱ ጋር የማሳልፋቸው ነገሮች በሙሉ ለእኔ ድካም ነው። አሁን ላይ አልፈልግም። በቃ በደንብ ጊዜ መሰጣጣት አለብን። እንዳዳጊ እኔም ደግፈዋለሁ። አመት 2 አመት 3 አመት ምናምን 4 አመት ነው ደስ ይለኛል። ግን በቃ እንደ ጓደኝነት እንጂ እንደ ቦይፍሬንድ ነገር ፍሬንድ አክት እንዲያደርግ አልፈልግም። መጥቶ እኔ ጋር ለስራ የሚመጣ ሰዎች እየተሳቀቁ ነው። ምክንያቱም ቪዲዮዎች ያያሉ። በስልክ እንኳን ሲያወሩ ኧረ ጓደኛሽ መጥቶ ምናምን እንደዚህ መባል አልፈልግም። እኔ የራሴ አመለካከት አለኝ፣ የራሴ እቅድ አለኝ። ሰው አይደለም እኔ እቅዴን የሚመራልኝ፣ ሰው አይደለም መንገዴን የሚያሳየኝ።
እንዴ እስከ ዛሬ የት ነበረ? ልክሬ ተፈላጊ እንዳልሆን ፈላጊ እንደሌለኝ ነው ሲያረገኝ የነበረው። በላይ ላይ ስንት ሴቶች ነው ሲያንጋጋብኝ የነበረው። ዳጊ ያረገው እችን ያህል የሚያረክት ነገር የለም። ስለዚህ እናንተም ቢሆን ተረዱ። እኔ አልፈልግም፣ የእውነት ነው የማልፈልገው። በእውነት የሆነ ሲበቃችሁ እኮ ይቆርጥላችኋል። ጥግብ ነው የምትሉት። በቃ ምን ነገር ቢሆን አትፈልጉትም። ስለዚህ አንደርስታንድ ዝናቡ ብርዱ በኢየሱስ ስም አንደርስታንድ መደራረግ ያለብን ነገሮች ግዴታ ያስፈልጋሉ። እሱ ቢመቸው ጥሎኝ ከመሄድ ወደኋላ ስላልተመቸው ነው፣ ስለቀደምኩት እልህ ነው። ዳጊ ፍቅር አይደለም እንደዚህ የሚያደርገው እልህ ነው። እልሁን በደንብ እያሳየኝ ነው። ስለዚህ እኔ ደግሞ እልሁን ማስጨረስ እፈልጋለሁ። አልፈልግም እሱ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። አዎ እወደዋለሁ፣ ምንም ጥያቄ የለውም። ግን አሁን ከሱ ጋር መሆን አልፈልግም። ከዳጊ ጋር አብሬ መሆን ምናምን አልፈልግም። ጭራሽ ነው አልፈልግም። በቃ የራሴን ህይወት መኖር እፈልጋለሁ በነፃነት መሳቀቅ አልፈልግም። ካሁን መጣ ካሁን ከከሌ ጋር እንዳለሽ ከከሌ ጋር እንደሽ ማንም ሰው እንዲለኝ አልፈልግም። የራሴን ህይወት ራሴ ነኝ መስራት ማድረግ የምፈልገው ምንም ነገር ባለፈውም እንደዚህ ፋንታን የሚያክል ትልቅ አርቲስት እንደዛ ብሎ ምናምን ፋንታ በጣም ትዕግስተኛ ስለሆነ ነው እንጂ የሚወስናቸው ውሳኔዎች አሪፍ ነው። እና ዛሬ የሆነ ማስተዋወቃችሁ እንግዳ አለኝ። ያው የኛ ህይወት ታውቃላችሁ፣ እንግዳ አለኝ። የተባለ አይደል ወሬ የሚወራው። ቡና እየጠጣሁ ነው። እንግዲህ አንድ እንግዳ አለኝ በጣም ማከብረው። እናንተ መንገድ አይጠበቅብኝም፣ ማሳየት ነው የፈለኩት። በቃ በጣም ደስ የሚል ሰው ምናምን እንደዚህ አይነት ነገሮች አሉ። ያን ሰርፕራይዝ ነው ፊት ለፊት ለእናንተ ነው ማስተዋወቅ የምፈልገው። ይኸውላችሁ አመጣሁ ዳጊ በራይድ መንቀሳቀስ ሊጀምር በራይድ መንቀሳቀስ እንዴት ነው አልገባኝም። ደስ አለሽ መስለኝ። ይኸው እየመጣ ነው። እስኪ ልክ ስመጣ ማለት ደስ ብሎሽ ነው በመምጣት አልገባኝም። ዳጊ እናንተ ታቂም ቀጠሮ ይሄን ግን ደስ ብሎሻል መሰለኝ። ይኸው መጣ ነገር ደስ ብሎሻል ማለት ነው። ዳጊ ቀጠሮ የለንም እናንተ ሳንቀጣጣ የትም ቦታ ነው መጥቼ አንተ ጋር አላውቅም። ቀጠሮ የለንም ግን በቃ የሆኑ ሰዎች እዚህ እንደሆንሽ ነገሩኝና መጣን። መኪናዬን ስላየው ነው በቃ ሲጀመር አይደል። ስለዚህ በራይድ መንቀሳቀስ መኪና እያለኝ በራይድ ልንቀሳቀስ ነው የፈለኩት። እኔ ዛሬ ላገኝሽ ፈልጌ ስለነበረ ከቤት ስትወጪ የሆነ ሰው እያየሽ ነበረ። ለምን እኔ ምንድን ነኝ አንተ እንደዚህ የምትከታተለው? ላገኝሽ ስለፈለግኩ ነው። ሌላ ነገር እኮ መደወል ትችላለህ እኮ ደውለህ ይመችሻል አይመችሽም የሚለውን ነገር መጠየቅ አይደለም። ዛሬ ሳልደውልልሽ ድንገት የመጣሁት ድንገት የሆነ ነገር ላደርግ ስለፈለግኩ ነው። እንደት ነሽ? ምን ነው ዘጋሽኝ? እንደ ድሮ አትደውይም ምናምን እንደት ነሽ? ለምንድን ነው የደነገጥሽው? ማለት አንተን አልጠበቅኩም። እዚህ ጋር ሌላ ሰው እየጠበቅኩ ነው። ሌላ ሰው እንግዳ አለኝ፣ የራሴ እንግዳ አለኝ። የራሴ እንግዳ አላስተዋውቃቸው። የምን እንግዳ? ምንሽ? እኔ የማላውቀው እንግዳ የአንተ ቤተሰቦች የኔ ቤተሰቦች ናቸው ያለ። ቤተሰቦችማ ቢሆኑ ሰላም ትላቸው ነበር አይደለም? እኔ ሳታስተዋውቂ እንዴት ነው እነሱ የምታስተዋውቂው? ነው አውቀሽ ነው? አንተ ምን በማስተዋወቂው ለምንድን ነው አንተ በሁሉ ነገር እንደሚመለከተ አክት የምታደርገው ነገር? አይመለከትም። አንድ ላይ አይደለም እንደሆነ ምን እስቲ ነው እኮ አንድ ላይ ነው። ምንድን ነው እኔ ጠዋት የት እንዳደርኩ ታውቃለህ? ማለት ከቤት ስትውጪ
አብስ ስትወጪ አይተፈልሰው ለሊት ልግባ፣ ቀን ልግባ፣ ማታ ልግባ፣ ከሰው ጋር ልሁን አልሁን፣ ቤቴ ልሁን አልሁን፣ ለሰው ቤት ነገር አይደለም። በዚህ ፍጥነት ከሰው ጋር ትሆኛለሽ ብዬ አስባለሁ። እንዴ አንተ ተገርዘህ እኮ በዛ ፍጥነት ቁስል ሳይደርቅ ከሴት ጋር የነበርክ ሰው ነው። ምን ይገርማል? ሊያስታምሙኝ ነው የመጡት እንጂ ደግሞ ሊያስታምሙኝ ነው። አሞሻል እንዴ ከዚህ በላይ በጣም አይምሮዬን አሞኛል። እኔ አሁን ሜሪ የመጣሁት ለሌላ ለመጥፎ ነገር ወይም ለመጣላት ምናምን አይደለም። በቃ መሀላችን የማይሆን ነገር ስላለ እሱን ነገር ለማብረድ ስለፈለኩኝ ነው። ሄሎ ወይ ኧረ ምንም አልቆይም፣ ችግር የለውም። እንትን እናድርገው ፕሮዲውስ ከሆነ ድራይቭ እያደረግህ እስኪ ነው የምትበል እንደዚህ ነው። ግን ወደ ኢምፔሪያል ምናምን አካባቢ ቻርጅ ማድረጊያ አለ እዛ ጋር የመኪና ምናምን አሉ መኪናዎች እንደዛ አይቻለሁ። የሆነ ጊዜ ክላውድ ምናምን አይቻለሁ። ኧረ በእውነት እኔ ራሴ ስለፈለኩኝ ነው። ኦኬ እኮ እንትን ነገር እናድርገው ካልደበረ ማለት ንቄው ምናምን አይደለም ፕሮግራም ግን ነገር እናድርገው። አጋጣሚ የሆነ ቦታ አንዳንድ ነገር ማስተካከል ያለብኝ ነገሮች አሉ። ዛሬ ያልነቀልከው አረም ነገ ይረብሻል ኦኬ እሺ ኧረ በእግዚአብሔር አልነበረኝም። በእውነት አመሰግናለሁ። እሺ የምልሽም ምን ነው? እኔ ቅድም ውሸትሽን መስሎኝ ነበር። የእውነት ስልክ እያወራሽ ለምንድን ነው ነበረና መመለስ ስላለባቸው ለነገሩ ልክ ነሽ። እኔ ከመጣሁ ሌላ ሰው አያስፈልግም። ምግብ አዝዤ ነበር ቆየ። ጥሩ አድርገሻል። እኔ ስለመጣሁ ሌላ አያስፈልግሽም ሌላ ሰው። ዳጊ አትሳሳት። አንተ ምንም አይደለም። በአሁኑ ሰዓት እየነገርኩህ ነው፣ እየገባህ አይደለም። ስለዚህ ማቆም ነው የሚቀመው። ምን የተቀየረ ነገር እኮ የለም አይደለ? ምን የተቀየረ ነገር አለ? እኔ አሁን እንደዚህ ለመጣላት ለመከራከር ምናምን አይደለም። በቃ ሰላም ለማስፈን ምግብ አዝዤ ነበር ምግብ እና አንድ ነገር ልንገርህ ዳጊዬ፣ ማሰብ ያለብኝ ነገር ልንገርህ። እኔ አልተረጋጋሽም። ምንሽ ሰውነትሽ ነው እዚህ ጋር ያለው እንጂ አይምሮሽ እዚህ አይደለም። አንዴ ምግብ ትያለሽ፣ አንዴ ቀጠሮ ትያለሽ፣ አንዴ እኮ ተረጋጊ እንዴ አልገባኝም። ተረጋጊ። እያዘዝከኝ እንዳይሆን ልታዘኝም አትችልም። በቃ ኦልሬዲ እኮ እዚህ ጋር ያለፈ ነገር ነው። ልታዘኝ እንዳይሆን ምን ተቃቀምሽው ነገር አለ እንዴ? ብለሻል። እንትና የራሴ ፕሮግራም ነበረኝና ፕሮግራም በጣም ከባድ ፕሮግራም ነበረ። አመለጠኝ። እኔ አሁን ሆነም ቀረ የመጣሁት ልጣላ ወይ ሌላ ነገር ለነገር አይደለም። አካባቢው እንደዛ የምትሆንበት አካባቢ አይደለም። አንድ ስልክ ነው። እሱን ታየው ነው ዳጊ፣ አልገባኝም። ለምንድን ነው እንደዚህ እየተከታተልከኝ ያለው? ምንድን ነው የምትፈልገው ከእኔ? እኮ እየሰማሽኝ አይደለም? ምንድን ነው የምትፈልገው ከእኔ? እየሰማሽኝ ቢሆን እኮ ነግርሽ ነበር እኮ። ምንድን ነው የምትፈልገው? እኮ የምፈልገውን ነገር ምን እየሰማሽ አይደለም እኮ እያወራሽ እኮ ነው። እንደዚህ ያየው አላውቀውም። ልጁን ማውቀው መስሎኝ ነበረ። እንደዚህ ያልኩት አልገባኝም። ምንድን ነው እንዴ? ወቅሽ ተዋውቁ ማለት ምንድን ነው እኮ ማውቀው መስሎኝ ነበረ እንደዚህ ያልኩት። ታስበው ግን አላውቀውም። ምንድን ነው ያጽሽው? በኢየሱስ ይቅር ይበልህ። ታውቀኛለህ። በጣም እየተቆነጠነትሽ እኮ ነው። እኔ እንደዚህ ስትሆኛ አላውቅሽም እንዴ?
አይደለም ዳጊ፣ ለምንድን ነው የመጣው? ያልገባኝ ነገር ምንድን ነው? የመጣሁበትን ለመናገርም እኮ እድል አልሰጣልሽም እኮ። ምንድን ቀጠሮ የለኝም እኔ አሁን፣ ቀጠሮ ያለኝ ከሌላ ሰው ጋር ነበር። እሺ ንገረኝ። እኔ የፈራሽው ነገር አለ እንዴ? ምንድን ነው እንዴ? አንተ ለምንድን ነው እንዳይለኝ የምትቆጥረው? አይደለም በጣም በቃ ተደነባብረሻለሁ። ነው ተደነባብራለሁ። የምፈልገው ሰው የሆነ የማገኘው ሰው ነበረ። ኦልሬዲ ያ ሰው በቃ እንዳይመጣ ነገ እንድንገናኝ ነግሬዋለሁ። ስራ አለኝና ስራ አደረግሽ። እንደዛ ማድረግሽ ጥሩ ነው። እኔ ስለመጣው ዝናብ ስለሆነ ነው። ኔቨር ዝናብ ስለሆነ ነው። ቀረጻ ስላለን በዝናብ መቅረጽ ስለማንችል ነው። ለዛ ነው። እሺ እኔ በቃ አሁን ያለንበት ነገር ደስ አላለኝም እና ነገሮችን ምናምን ማስተካከል እፈልጋለሁ። ኖርማሊ ሁለታችንም ጋር ጥፋት የለም፣ ሁለታችንም ጋር ጥፋት አለ። ግን እንደዚህ እኔም ጠግቤ አንቺም ጠግበሽ አይሆንም እና አንዳችን አረኔ ርቦኛል። ገና ያዝጄ ነው ዳጊ፣ አልበላሁም። ርቦኛል በጣም አይደለም። ኧረ በፈጣሪ ሙድ እያልሽ አይደለም። እኔ ስለ ምግብ አይደለም ስለ ባህሪ ነው የማወራው። አንቺም በቃ ስሜታዊ ሆነሽ እየተናደድሽ ነው የምታወሪው፣ እኔም እንደዛው። ሰው አንዳችን ለስለስ ማለት አለብን። አንዱ ውሃ አንዱ እሳት ሲሆን ማለት አሁን ሁለታችንም እሳት ሆነ ምንም የሚያስቀጥል ነገር አይኖርም። ይሄ ነገር የሚቀጥል እኮ ነገር ቢሆን የሚቀጥል ነገር የለውም። ይሄ ህይወት እዚህ ጋር ቆሟል። የቆመ ህይወትን ነው በግድ እየፈነቀልክ ያለው። እባክህ ከዚህ ስሜት ውጣ። እኔ ኦልሬዲ እዚህ ጋር ኦልሬዲ ያለፈ ነገር ነው። እኔ ምን ነኝ አልገባኝም። ምን ነኝ? ለሰው ምንድን ነው እያስተላለፍክ ያለው? ምን ነኝ? ምን ነኝ? አይደለሁም እንዲያማል እንደረለው። እሺ እኔ ምናምን በቃ እንትን ምናምን አይደለሽም። በቃ እሺ ተይ፣ አማርዬን አዳምጠኝ። አይደለሁም ሰከን ብያለሁ። በፍጹም አይደለሁም እንዳትለኝ ምንም ነገር። እሺ ነው በቃ የመጣሁበት ነገር ልንገርሽና አሁንም እያስጨረሽኝ ስላልሆነ ነው። ብቻ በቃ በመሀላችን ያለው ይሄን ክፍተት እንዲሰፋ አልፈልግም፣ እንዲጠብ እፈልጋለሁ። ሰው ያን ነገር ለማድረግ ደግሞ እየሞከርኩኝ ነውና ደስ ይበልሽ ደስ አይበልሽ አላውቅም፣ ይመጥንሽ አይመጥንሽ አላውቅም፣ ግን በቃ የሆነ ስጦታ ይዤልሽ መጥቼ እውነት ሴት እንዳይሆን ያው ያንተ ነገር አይታመንም። ደግሞ ከየት ናት ደግሞ ዛሬ ከየት ነው? እንትን ወዙ ጠፋብኝ። አሁን ያኛው ለዛ ይሄ ላንተ የምንሰፈሰፈው ላንተ የሆነ ያኛው ፓርቲ ጠፋብኝ። ምን ላድርግ ታውቂ? አረም እግዚአብሔርን አንተ የነበረኝ ነገር ለመመለስ ነው አሁን እየሞከርኩ ያለሁት። ገባሽ አይደል? እንዳታስበው ዳጊ፣ ፍጹም እንዳታስበው። ፍጹም የማይገናኝና የማይታሰብ ነገር ቢኖር እሱ ነው። እሺ ለማንኛውም ይመጥንሽ አይመጥንሽ አላውቅም የምልሽ አሁን ዛሬ ነው ያሰብኩትና አሁን የፈጠነው ማድረግ የሚችለው ነገር ብዬ ሳስብ የመጣልኝ ነገር ነውና ትንሽ ስጦታ ምናልባት ማሳየት ካለኝ ትወጃለሽ ብዬ አስባለሁ። አልወደድሽም? ተሳስተህ ይሄንን ለኔ እንዳታስበው። የፈጠነ ሳስብ የመጣልኝ ነገር ነው። ላድርግልሽ እንጂ ይሄ ለኔ ዳጊ ሪል ነው ባይዘይ ላድርግልሽ እንጂ እኔ ደስ እንዲለኝ ከሆነ አንገትሽ ላይ ሳይው ደስ እንዲለኝ እንዴ ምን አስቸኮለታ ልታረግልኝ እኮ ነው። ይሄ ለኔ መጠየቂያ ነው። ይሄን ያመጣል እንደዛ ነው። ይሄ እኮ የሰው ልብ እኮ አይቀይረው። ይሄ ልቤን የሚቀይረው ይመስላል። ያንተ ቅራቅንቦ የኔ ልብ አይቀይረው። ያንተ ቅራቅንቦ ያንተን ጊፍት ይኸውልህ፣ ያንተን ጊፍት ምናምን ወደዛው ሰደልኝ አልፈልገውም። ምንም ነው የማልፈልገው። አንተ አንገት ወርቅ ስለመጣልኝ ልቤን የምጠግነው ይመስላል።
ስትፈልግ አንገቴን ታንቀዋለህ፣ ስትፈልግ አንገቴ ላይ ሀብል ልታረግ ትመጣለህ። ህፃን ልጅ ወይስ አሻንጉሊት ነው እንደሚመስለኝ? አይምሮ የሌለኝ ነው እንደሚመስለኝ። አልፈልገውም። ለምን እንደዚህ ተራስ ላይ ገብል እንደዚህ ጠምጥመሃል? ባለፈው ስለተናደርኩኝ ነው እንደዚህ ያደረኩት አይደል? ያን ነገር የምትወደውን ሰው ፍቅር ትሰጠዋለህ እንጂ የምትወደውን ሰው እንዲህ ብለህ መንካት አትችልም። ባይዘው ከዚህ በኋላ ተሳስተህ እንዳትነካው። ይሄን ስትነካው እዛ ጋር የሚያመው ሰው አለ፣ የሚደብረው ሰው አለ። እኔም ስለደበረኝ እኮ ነው። አንተ አይመለከትህም፣ በእኔ ህይወት አይመለከትህም። ይሄን ተነካው ምናምን አልፈልገውም። አንተ ስለተጸጸትክ ነው ወደ አንተ ህይወት አልመለስም። ስለማልመለስ ነው አልፈልግም። አንቺም እኔም እኮ በፍጹም ነው የማልፈልገው። ያንተ እያንዳንዱ ስህተት አይኔን ጨፍኜ በከደንኩት አይኔን ከድኜ በገለጽኩት ቁጥር ያንተ እያንዳንዱ ጥፋት ነው አይኔ ላይ የሚመጣው። እያንዳንዱ ጥፋት ታምናለህ? አንቺ ስትጮክልሽ ስትነግሪኝ ነበር እንዴ? ተናደርኩት እኮ ለዛ ነው። ምንድነው? እኔ ሴት ይዤ ብመጥቻለሁ፣ የድሮ ገርልፍሬንድ መጥቻለሁ። ምን ወንድሜ ነው፣ ቤተሰብ እኮ ነው፣ ጓደኛ እኮ ነው። የድሮ ገርልፍሬንድ ነው ታይልኝ አይደል? እርቃኔን ስታስቀርጸኝ፣ እርቃኔን ምን ስታረግ አንተ ምን አላረከኝ? ፈቅጄ አይደለም። ምን ያላረ ባንተ በኩል ምን አለንኩ? ባንተ በኩል ምን አለንኩ? ባንተ በኩል ምን አለንኩ? እስቲ ንገረኝ። ፈቅጄ አይደለም ያደረኩት። በአንተ በኩል ምን አለንኩ? ህይወቴን በሙሉ እንደዚህ ምስቅልቅልቅል ያደረኩ አንተ ስለፈለክ፣ እኔ ደግሞ አንተን ስለወደድኩኝ ሁሌም የምትለኝን ነገር ሆኜ አሳይቻለሁ። አሁን ደከመኝ። አንዳንዴ ሰው አይደል ይደክመኛል። በቃ እኔ ደግሞ አልችልም፣ ይደክመኛል። የተበላሸውን ነገር ለማስተካከል ብዬ እኮ ነው አይደል እንዴ? ሁሉ ነገር አያስፈልግም። ማርግልሽ ታች እኮ ለእንትን ስጣታ ህሊና በልና ለእሷ ስጣት። በዚህ ፍጥነት እስቲ እግዚአብሔርን በል ቴንክ ዩ በጣም እግዚአብሔር ያክብርልኝ። እሺ እግዚአብሔር ቴንክ ዩ በጣም ስልክ እየተደወለልሽ ስራ ብዙ ቀን ደንዝዣለሁ። ፎሳ እየሰራሁ አይደል? በጣም ወደ ስራ ተመልሼ በጣም አሪፍ ነገር እያሳለፍኩ ነው። ዳጊ አሁን እየረበሽከኝ ነው ያለው እና ምንም እያረካ አይደለም ያለው። በቃ ጥፋት ነው። ካንቺም እኮ ሳታጠፊ ቀርተሽ አይደለም። ሁለታችንም አጥፍተናል። ሁለታችንም በየራሳችን ልከናል። በቃ እንደዚህ መሆኑ ለሁለታችንም አይጠቅምም። ገብቶሻል አይደል? እኔ ደስ ይልሻል ብዬ ነው። ቀጠሮም የለንም እኮ ግን በቃ ድንገት መጥቼ ሰርፕራይዝ ላልሽ ደስ ይልሻል ብዬ እኮ ነው አይደል? ለሳንግልሽም ደግሞ ባዶ ስለሆነ አረ ማህተቤን እኮ ሻወር ወስዳው ልቄው ባለፈው ገና ደስ እንዲለኝም ቢሆን ተቀበይ ነው። ስም ታዲያ አልፈልግም ስለማልፈልግ ምን አደርገዋለሁ? ለአንቺ ብዬ ነው የገዛሁት አይደለ? ምን አደርገዋለሁ? ሰው ይሽጠው በቃ እንዴ ምን ያደርግልኛል? ወይ ድሮ ኤክስ ምናምን የለም የሚሰጣቸው እንዴ? ለሜሮን ተብሎ ነው የተገዛው። ለሜሮን ሜሮንም ሆኛለሁ እንዴ? ዳግም ደህና ነህ? ዳግም እንዴት ነህ? ዳግም ከሌላ አንግል አትውሰጂው እንደዛ አይደለም። ኬዮና ምልሽ ደስ ይበለኝ በቃ ለኔ ብለሽ እንኳን እሺ በእኛ ተቀበይኝ ነበር። ምን ችግር አለው? ምንም እኮ ችግር የለውም። ፊደሉ አልደረሰላቸውም እንጂ በስምሽ ልሰራ ነበር። ማስገባት ብዙ ነገር ማስገባት በጣም ነው የሚያምርብሽ። በጣም እንዴት ነው ቤተሰቦች? አያምርባትም? አኔ ወዝሽ ራሱ ቻለኝ። እሺ አመሰግናለሁ ዳግዬ፣ ግን መሄድ አለብህ። መሄድ አለብህ። ትንሽ አንጩት። አይ እንትን አለኝ የሆነ የሚሰራው ሰው አለ። እሺ እኔ ባንዴ መልሼ አላስገድድሽም፣ ግን
አላስገድልሽም እምልሽ የሆነ በአንድ ጊዜ ሊከብድ ይችላል ምናምን ውስጣችን ያለው ነገር ምናምን በአንዴ ላይ ቀየር ይችላል። ግን ያው ከጊዜ ሂደት ይስተካከላል። አንዳንዴ በህይወት ለምታደርገው ነገር ጥፋተኛ እንዳታደርገኝ። አጠፋሽ ራስን ጠይቀው። እንደዚህ ያረኳት እኔ ነኝ ብለህ ትተንጋለ። እሺ ዛሬ እኔ ምንም ልትይኝ መጥፎ ምላሽ አልሰጥሽም። እኔ ምንም መጥፎ ነገር አይደለም። ለምን እኔ እንዳልኩሽ በቃ እንደ ድሮ እንድንመለስ ስለምፈልግ። እኔ እንደ ድሮ መመለስ አልችልም። ብችል ነው እኮ ምንም ችግር ሌላ ነገር ታይ በቃ ግን የማይሆን ነገር ተናግረሽ እንዲደብረኝ አልፈልግም። ዳጊ እውነቱን እኮ ነገር አልችልም። ብችል ኖሮ አብሬ ይሆን ነበር። አልችልም። እንትን እንዳይልብህ እንዳይመሽብህ እንትን እንዳይልብህ በቃሽ። አመሰግናለሁ። እኔም በጣም ነው የማመሰግነው አክብረህ ስለመጣ። ባልጠራህም ስትታጠቢ ምናምን እዚህ ውሳኔ ቻው አትይኝ። እንዲህ ነው ቻው የምትይኝ? ምን አይነት ነገር ከራሴ ጋር እንደታገልኩ ነው የማውቀው። ማዘን አልፈልግም በእውነት አልፈልግም ማዘን። ዳጊ በጣም ያስከፋኝ ሰው ነውና ዋጋ ይከፍላል። ዳጊ ዋጋ አልጀመረም። ምናልባት ነገር ራሱ ተነጥቆ ሊሆን ይችላል፣ ከሰው ሊሆን ይችላል። አሁን እሱን ነገር ምንም ነገር ላምን አልችልም። አንድ ነገር የምነግራችሁ ሁሌም ከረፈደ መታችሁ ምንም ነገር ለማስተካከል እንዳትሞክሩ። ታስተካክሉት የምትመጡት ነገር ሌላ ነገር ነው። እናንተ የምትፈልጉት የጠበቃችሁት ምናምን ነገር አይደለም፣ ሌላ ነገር ነው ታስተካክሉ የምትፈልጉት። ስለዚህ እንደኔ በራሴ ምንም ነገር ሲኖር የሚያበላሻችሁትን ነገር እግዚአብሔርን በራሱ ሰዓት ካልተስተካከለ ለማስተካከል እንዳትሞክሩ። እውነቴን ነው የምነግራችሁ ከልቤ ማለት ነው። ህይወት ነው፣ ደስ ይላል ምናምን ሊሆን ይችላል። ዳጊ በጣም ያስከፋል። ያረከኝን ነገር መቼም ማረሰው። ዛሬ ላይ ምን ታይቶ ነው እንደዚህ የምታረገው? አልገባኝም። ከዚህ በፊት ለኔ ጊፍት መስጠት ትችል ነበር። ከዚህ በፊት እኔን ትሪት ማድረግ ትችል ነበር። ከዚህ በፊት እኔ ጋር ሳታረፍድ መድረስ ነበረብን። ብዙ ነገር ቤትህ እንድመጣ ደጅ እንገናኝ የምትል ሰውዬ ዛሬ ጣል ሳረገ እራት ሰርቼ እየጠበቅኩሽ ነው ማለት ጀምረሃል። አም ሶሪ እኔ አልገኝም። አንተ እንደፈለክ የምታረገኝ ሴት አይደለሁ። እንደዚህ አይነት ሴቶች ካሉ ሂድና ፈልግ። እርግጠኛ ሆኜ የምነግር ግን የትም አታገኝም። ያንተ አመለካከት የሆነ ነገር ፈልገ ሱፐርማርኬት ገብተህ የሆነ ነገር የምትፈልገው ነገር ፒክ አድርገህ ከፍለህ ይዘህ እንደመውጣት ነው እያሰብክ ያለው። የተሳሳተ ቦታ ነው የመጣው። እንደዚህ አይነት ሴት እዚህ የለም። ስህተት ከሰራ በኋላ ለማስተካከል አትምጣ። መጀመሪያው የት ነበርክ? መጀመሪያ ማን አበላሻለ? ዛሬ እኔ ሰው አይዞሽ ሲለኝ ከጎኔ ሰው አብሮኝ መኖሩን ስታቅ ለምንድን ነው ሌላ ነገር አክት እያደረክ የምትመጣው? በጣም ለኔ የሌለብህን ባህሪ ትሪት ለማድረግ የምትሞክረው ለምንድን ነው? ለምን ታስመስለው? አታስመስል። በቃ ምንም የሚያስመስል ነገር የለውም። እንድታስመስል አልፈልግም። እያንዳንዱን ነገር ብነግርህ እንድታስመስል አልፈልግም። እንዴ ማስተዋል ይኖርብሃል። የሴትን ልጅ ልብ በጊፍት በምናምን ሸውዳለሁ ብለህ እንዳታስብ። እኔ ንጹህ ፍቅር ነበር የሚበቃኝ። ይሄን እያወጣ በሺዎች እየገዛህ የምትመጣቸው ነገሮች እኔ ጋር ጥቅም የለውም። እውነት ነው የምነግርህ። አሁንም መሄድ ስላለብህ እንድትሄድ ስለምትፈልግ የሆነ ነገር እንድትጸጸት ያደርገኛል። ደግሞም ተጸጽቻለሁ። እግዚአብሔርን ተጸጽቻለሁ። ከዚህ በላይ ስሜታዊ የሆንኩ ነው። እግዚአብሔርን ደግሞ እንደዚህ እየመጣህ አትረብሸኝ። እኔ አንድም ቀን ሳልደውልልህ የሆነ ነገር ሳልልህ መጥቼ አላውቅም።
ሁለት ደግሞ ይቅርታዬን ሳታገኝ በዚህ መንገድ ምንም ነገር እንድታናገረኝ አልፈልግም። የራሴን መንገድ ልጀምር እችላለሁ፣ አላውቅም። አዲስ ነገር ሊኖር ይችላል፣ አላውቅም። እኔ ለቤተሰቦቼ ሰርፕራይዝ ላደርጋቸው የነበረውን ነገር ይሄው እንደምታዩት መጥቶ ሰርፕራይዜን አበላሽቶት ነው። አሁንም እንዲያርጌ ባለ ተመልሶ ሊመጣ ይችላል። ስለዚህ ቤት መቀየር አለብኝ፣ ግዴታ ነው። አትልፋ። እኔ ጋ የነበረ ቦታ ኦልሬዲ አልቋል። እኔ ጋ የነበረ ቦታ ተሽጧል። ሰላሙን አቋርጠው አንተ ደግሞ